ሰላም ጤና ይስጥልኝ ውድ ተማሪዎች እንደምን አላችሁ? ዛሬ ደግሞ በ12ኛ ክፍል የታሪክ ትምህርት በዩኒት 8 ማጠቃለያ ጥያቄ ተገናኝተናል። ስለዚህ የእነዚህን ወደ 13 የሚሆኑ ጥያቄዎች ዲስከስ በማድረግ ለመስራት እንሞክራለን። አንደኛው ጥያቄ which of the following is not true about the transitional government of Ethiopia? A. It was established after the overthrow of the Derg regime. B. It was formed after a national conference was convened in Addis Ababa. C. It introduced new ethnic and language-based administrative structure. D. It continued to exist after the final endorsement of the 1995 Constitution. ስለ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ከተጠቀሱት ውስጥ ትክክል ያልሆነው የመጀመሪያው ኦብቪየስሊ ኢት ዋዝ ስታብሊሽድ አፍተር ዘ ኦቨርስሪ ኦፍ ዘ ደርግ ሪጅም ልክ ነው። ከደርግ መንግስት 1991 ዓ.ም ሲወድቅ የተመሰረተ ገቨርንመንት ነው። የፒአርዲኤፍ ገቨርንመንት መጀመሪያ ላይ የመሰረተው ገቨርንመንት ነው። ይሄ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወይም ደግሞ መንግስት የሚባለው። ቢ ኢት ዋዝ ፎርምድ አፍተር ኤ ናሽናል ኮንፈረንስ ዋዝ ኮንቬንድ ኢን አዲስ አበባ። በእርግጥም አዲስ አበባ ላይ ብሔራዊ ኮንፈረንስ ከተካሄደ በኋላ ነው ይሄ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ተመሰረተው። ይሄም ልክ ነው። ሲ ኢት ኢንትሮዲውስድ ኒው ኢትኒክ ኤንድ ላንጉጅ ቤዝድ አድሚኒስትሬቲቭ ስትራክቸርስ። ዴፊኒትሊ በትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወቅት የኢትዮጵያ አዲስ አስተዳደራዊ መዋቅር ሊመሰረት ይችላል። እንግዲህ የኢትዮጵያ አድሚኒስትሬቲቭ መዋቅር ዋና ቤዞቹ ሁለት ናቸው። አንደኛው ኢትኒሲቲ ነው፣ ጎሳ ነው። ሁለተኛው ደግሞ ላንጉጅ ነው። ሰው ላንጉጅ እና ኢትኒሲቲን መሰረት በማድረግ ሀገሪቱን ወደ 14 ክልሎች ሊከፍላል ማለት ነው። እንግዲህ ከዚህ በፊት የነበረው አወቃቀር ዲቪዥን ጠቅላይ ግዛት ይባል ነበር። በጠቅላይ ግዛት ተከፈለ ነበር። ይሄ ጠቅላይ ግዛት የሚባለው ስም ቀርቶ ክልል የሚባለውን ስም በመጀመር ወደ 14 ክልሎች ሀገሪቱን በመከፋፈል አዲስ አድሚኒስትሬሽን ዲቪዥን ሊመሰርት ይችላል ማለት ነው። D. It continued to exist after the final endorsement of the 1995 Constitution. This is not the correct answer. ይሄ ምንድን ነው? የ1995 ዓመተ ምህረት ህገ መንግስት ከጸደቀ በኋላ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ቀጥሏል ነው የሚለው። አልቀጠለም። ከዛ በኋላ እንግዲህ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚባለው ስያሜ ሊሰጠው ይችላል ማለት ነው። እስከ 1995 ዓመተ ምህረት ህገ መንግስቱ እስከሚጸድቅ ድረስ ነው ማለት ነው ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሚለው። ስለዚህ ትክክል ያልሆነው ዲ ነው ማለት ነው። ዲ ትክክል አይደለም ማለት ነው። መልካም። ሁለተኛው ጥያቄ which article of the 1995 constitution was the most controversial? አርቲክል 50፣ አርቲክል 9፣ አርቲክል 39፣ አርቲክል 60 ይላል። ኦብቪየስሊ እዛ መጻፋችሁ ጋር እንዳለው እንደተማር ነው አንቀጽ 39 ነው። አንቀጽ 39 ስለምንድን ነው የሚያወራው የሚለውን ስናይ it deals with the right of nations and nationalities፣ ስለ ብሔሮችና ብሔረሰቦች መብት ነው የሚያወራው። ብሔሮችና ብሔረሰቦች ራሳቸውን በራሳቸው ማስተዳደር እንደሚችሉ ነው የሚያስረዳው። ኢቭን እስከ መገንጠል ነው የሚለው። ይሄ the most controversial article ነው የሚባል፣ በጣም አወዛጋቢ የሚባል። ምክንያቱም it endanger the survival of the very existence of Ethiopia። ይሄ አንቀጽ የኢትዮጵያን ሉዓላዊነት፣ የኢትዮጵያን መፈረካከስ ይደግፋል የሚል ይተቻል። ምክንያቱም እያንዳንዱ ክልል ራሱን ከቻለ ኢትዮጵያ እንደ ሀገር ልትፈራርስ ትችላለች ማለት ነው። በዛ ምክንያት ኮንትሮቨርሻል ተብሎ ይጠቀሳል። ስለዚህ መልሱ ሲ አንቀጽ 39 ማለት። ሶስተኛ one of the following is not true about the Federal Democratic Republic of Ethiopia. A. It set up a federal state structure based on language and ethnicity. Obviously እንግዲህ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የመሰረተው ፎርም ኦፍ ገቨርንመንት ፌዴራሊዝም ነው። ይሄ ፌዴራሊዝም ደግሞ ኢትኒሲቲ እና ላንጉጅን መሰረት ያደረገ ነው። ምንም የሚያሻማ አይደለም። ይሄ ትክክል ነው። ቢ ኢት ፎርምድ ፓርላሜንታሪ ሲስተም ኦፍ ገቨርንመንት። ኦብቪየስሊ ፓርላሜንታሪ ፎርም ኦፍ ገቨርንመንት ኢንትሮዲውስ አድርጓል። ሲ ኢት ዋዝ ስታብሊሽድ አፍተር ዘ ፋይናል ኢንዶርስመንት ኦፍ ዘ ኮንስቲቱሽን ኢን ኦገስት 1995 ይላል። ልክ ነው። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የተመሰረተው
ህገ መንግስቱ ፋይናሊ ኢንዶርስ ከሆነ በኋላ ነው በ1995 ዓመተ ምህረት የተመሰረተው። the region seat had remained constant ይላል። ይሄ ትክክል አይደለም። እንግዲህ መጀመሪያ ላይ በትራንስናሽናል ገቨርንመንት ኦፍ ኢትዮጵያ ወቅት ስንት ሪጅኖች ነበሩ? 14 ሪጅኖች ነበሩ። በኋላ የ1995 ዓመተ ምህረት የኢትዮጵያ ህገ መንግስት ሲጸድቅ ሪጅኖቹ ወደ 9 ዝቅ ብለዋል ቁጥራቸው። እንደገና 2 የከተማ አስተዳደሮች ተመስርተዋል። በሂደት 2 የከተማ አስተዳደሮች እና 9 ሪጅኖች ነበሩ። እንደገና ደግሞ በቅርብ ጊዜ የሪጅኖች ቁጥር ሊጨምር ይችላል። የሲዳማ ሪጅን እና የደቡብ ምዕራብ ኢትዮጵያ ክልል እንደ አዲስ ክልል ሆነው ብቅ ብለዋል። ቫሪ ያደርጋል። ተመሳሳይ አለ። መጀመሪያ የነበረው የክልል ቁጥር ኮንስታንት ነው የሚለው አይደለም፣ ኮንስታንት አይደለም። መልካም። ሌላኛው አራተኛው ጥያቄ which Ethiopian constitution was the first to introduce formal political election? 1955 constitution, 1931 constitution, 1995 constitution, 1987 constitution። እነዚህ ኮንስቲቱሽን ምንድን ናቸው ስንል የ1955 ዓመተ ምህረት ኮንስቲቱሽን የአፄ ኃይለ ሥላሴ የመጀመሪያው ህገ መንግስት የ1931 ህገ መንግስት በ1955 ዓመተ ምህረት ሪቫይዝ ተደርጓል። ይሄ ለመጀመሪያ ጊዜ የፖለቲካል ኢሌክሽንን ኢንትሮዲዩስ ያደረገ ህገ መንግስት ነው። በዚህ ህገ መንግስት ነው እንግዲህ በሪቫይዝድ ኮንስቲቱሽን ነው የኢትዮጵያ የምክር ቤት አባላት በተለይ ቻምበር ኦፍ ዲፕትስ የሚባሉት የህግ መምሪያ ምክር ቤት አባላት በምርጫ እንዲመረጡ ውሳኔ ተወሰነ። ለመጀመሪያ ጊዜ ፎርማል የሆነ ፖለቲካል ኢለመረው በዚህ በ1955 ዓመተ ምህረት የአፄ ኃይለ ሥላሴ ሪቫይዝድ ኮንስቲቱሽን ነው ማለት ነው። መልሱ ይሄ ነው። የ1931 ዓመተ ምህረት ኮንስቲቱሽን ምንድነው? የመጀመሪያው የኢትዮጵያ ህገ መንግስት ነው። የ1995 ዓመተ ምህረት ህገ መንግስት ምንድነው? የኢፒአርዲኤፍ ገቨርንመንት ህገ መንግስት ነው። የ1987 ደግሞ የደርግ መንግስት ህገ መንግስት ነው። መልካም። አምስተኛው ጥያቄ how the Derg government ruled Ethiopia until it established the 1987 constitution ይላል። A using transitional charter, B using decrees and proclamations, C using human rights declarations, D using religious documents ይላል። የዚህ ጥያቄ መልሱ የሚሆነው using decrees and proclamations ይሆናል ማለት ነው። የደርግ መንግስት በ1974 ዓመተ ምህረት የአፄ ኃይለ ሥላሴ መንግስት ገርሶ ስልጣን ላይ ከወጣ በኋላ ህገ መንግስት አልነበረውም። ለ10 ዓመታት በላይ ያለምንም ህገ መንግስት ነው ሀገሪቱን የመራው እና በ1987 ዓመተ ምህረት የራሱን ህገ መንግስት ኢንዶርስ አድርጓል ነው። ሀገሪቱን በምን አይነት መንገድ ነው ሲመራት የቆየ ነው? ዲክሪዎችን፣ ድንጋጌዎችና ፕሮክላሜሽኖችን፣ አዋጆችን በመጠቀም ሀገሪቱን ሲመራት ቆይቷል ማለት ነው። ህገ መንግስቱ በ1987 ዓመተ ምህረት እስከሚወጣ ድረስ። ስድስተኛው which election was marked by much hope and optimism by the people and political parties ይላል። A 1995 election, B 2005 election, C 2010, D 2050 election ይላል። ኦብቪየስሊ በባለፈውም ዲስከስ እንዳደረግነው የ2015 ኢሌክሽን ነው። ይሄ ኢሌክሽን ፒአርዲኤፍ ካካሄዳቸው ኢሌክሽኖች ሶስተኛው ራውንድ ነው። የመጀመሪያው 1995 ዓመተ ምህረት በመቀጠል 2000 ላይ፣ ሶስተኛው ደግሞ የተካሄደው በ2005 ነው። በዚህ ወቅት ህዝቡና የፖለቲካ ፓርቲዎች ከፍተኛ የሆነ ኦፕቲሚዝም አሳይተው ነበር ነው የሚለው። ልክ ነው፣ ይሄ ነው። ሰባተኛው what is the political party structure of the EPRDF lead government ይላል። A multi party system, B dual party system, C single party system, D difficult to determine ይላል። እንግዲህ የኢፒአርዲኤፍ ገቨርንመንት የፓርቲ ስትራክቸሩ ምንድነው? መልቲ ፓርቲ ሲስተም ነው። የመድበለ ፓርቲ ስርዓት ነው። ሲንግል ፓርቲ ሲስተም የደርግ መንግስት ይከተለው የነበረ የፓርቲ ስትራክቸር ነው። አንድ ፖለቲካ ፓርቲ ነበር፣ ያም ወርከርስ ፓርቲ ኦፍ ኢትዮጵያ ነበር። ስለዚህ መልሱ መልቲ ፓርቲ ሲስተም የሚለው ኤ ይሆናል ማለት ነው።
What was the basic cause for the outbreak of Ethio-Eritrean War of 1998 to 2000? A. Boundary dispute. B. Eritrean demand of independence. C. Personal conflict between. D. Provocative measure of Ethio-Eritrean Boundary Commission ይላል። ኦብቪየስሊ ይሄም ብዙ የሚያሻማ ጥያቄ አይደለም። ባውንደሪ ዲስፒዩት ነው። በ1998 ዓመተ ምህረት በኢትዮጵያና በኤርትራ መካከል ለተነሳው ጦርነት ዋናው ኮዙ የድንበር ውዝግብ ነው፣ የድንበር ግጭት ነው። ዘጠነኛው one of the following is not among the manifestation of command economy adopted by the ደርግ government ይላል። እንግዲህ የደርግ መንግስት የኢኮኖሚ ፖሊሲ፣ የኢኮኖሚ ፕሮግራም፣ የኢኮኖሚ ስትራቴጂ ምን ይባላል ቢባል ኮማንድ ኢኮኖሚ ነው፣ ደግሞ ሶሻሊስት ኢኮኖሚ ነው። እና የኮማንድ ኢኮኖሚ መገለጫ ያልሆነው የትኛው ነው ጥያቄው? ማለት ኤ ማክሲመም ኢንተርቬንሽን ኦፍ ዘ ገቨርንመንት ኢን ዘ ኢኮኖሚ፣ ልክ ነው። ከፍተኛ የሆነ የመንግስት ጣልቃ ገብነት ይኖራል በዚህ በኮማንድ ኢኮኖሚ። መንግስት ዜጎችን በዚህ ግዙ፣ በዚህ ሽጡ ይላቸዋል። ከፍተኛ የሆነ ኢንተርቬንሽን አለ። ቢ ሚኒመም ኢንተርቬንሽን ኦፍ ዘ ገቨርንመንት ኢን ዘ ኢኮኖሚ፣ ይሄ እዚያ ተቃራኒ ነው። ይሄ ደግሞ የካፒታሊዝም መገለጫ ነው። በካፒታሊዝም ስርዓት መንግስታት የሚገቡት ሚኒመም ኢሹዎች ላይ ነው፣ ወይም በጥቂቱ ነው ጣልቃ የሚገቡት። ሶ ይሄ የካፒታሊዝም መገለጫ ነው እንጂ የኮማንድ ኢኮኖሚ ወይም ደግሞ የሶሻሊዝም መገለጫ አይደለም። ስለዚህ ትሩ ያልሆነው ይሄ ይሆናል ማለት ነው። እስቲ ሌሎች እናያቸው። ሲ ደግሞ የሚለው the private sector is labeled opponent for national development ይላል። ኖ ዳውት በዚህ በኮማንድ ኢኮኖሚ ግለሰቦች ፕራይቬት ሴክተሩ የብሔራዊ ልማት ጠላት ተደርጎ ነው የሚወሰደው። መንግስት ነው የኢኮኖሚ ዋና አንበሳውን ድርሻ የሚወስደው መንግስት ነው። ግለሰቦች ከፍተኛ ንብረት እንዲያካብቱ አይፈቀድም። የጭቆና ጨቋኝ ነው ተደርጎ የሚወሰዱት። እንደገና ደግሞ የልማት ጸር ተደርጎ የሚወሰዱት የፕራይቬት ሴክተሩ። ከዚህ በተቃራኒ ደግሞ ካፒታሊዝም ፕራይቬት ሴክተሩን ኢንከሬጅ ያደርጋል። ፕራይቬት ሴክተሩ የፈለገውን ኢንቨስትመንት እንዲያካሂድ፣ የፈለገውን ንብረት እንዲያፈራ። ስለዚህ ይሄ ልክ ነው። the government controlled nearly all enterprises definitely ኢንተርፕራይዞች የተለያዩ ተቋማት ፋክተሪዎች ስለሚሆኑት የደርግ መንግስት እንዲያውም ስልጣን ላይ እንደወጣ እኮ ወዲያውኑ በፊት ፕራይቬት የሆኑ ካምፓኒዎችን ፋክተሪዎችን ኮንትሮል አድርጓቸዋል። ሶ ኒርሊ ሁሉም ኢንተርፕራይዝ ማለት ይቻላል በመንግስት ቁጥጥር ስር ነው የሚሆኑት በዚህ በኮማንድ ኢኮኖሚ። አስረኛው ኢን ዋት ፖሊሲስ ዘ ደርግ ኤንድ ኢፒአርዲኤፍ ሊድ ገቨርንመንት ሲሚላር ሪቮሉሽናሪ ዲሞክራሲ፣ ይሄ የኢፒአርዲኤፍ ገቨርንመንት ፊሎሶፊ ነው። አይሚን ዶክትሪን ነው። አይሚን ዋና ፍልስፍና ወይም ደግሞ ዶክትሪን ነው። አይዲዮሎጂን ስፔሲፊካሊ አይዲዮሎጂ ነው። ይሄ ሪቮሉሽናሪ ዲሞክራሲ አብዮታዊ ዲሞክራሲ ማለት ነው። ስለዚህ ተመሳሳይ አያደርጋቸውም። ደርግ ደግሞ ሶሻሊዝም ነው። ቢ ሶሻሊዝም የደርግ ፍልስፍና ነው። ይሄም አገናኛቸውም። ፐብሊክ ኤንድ ገቨርንመንት ኦውነርሺፕ ኦፍ ዘ ላንድ ኖ ዳውት ሁለቱም መሬት በህዝብና በመንግስት ቁጥጥር ስር መሆን አለበት የሚል አቋም አላቸው። ስለዚህ መልሱ ይሄ ነው የሚሆነው። ተመሳሳይ የሚያደርጋቸው ፒአርዲኤፍ እና ደርግን ይሄ ነው። ዲ ኢንዱስትሪ ሊድ አግሪካልቸር ኢኮኖሚ ይላል። ይሄ አይደለም። የፒአርዲኤፍ ገቨርንመንት የሚከተለው አግሪካልቸራል ሊድ ኢንዱስትሪ የሚል ስትራቴጂ ነው። ሶ ይሄ ተመሳሳይ አያደርጋቸውም። 11ኛው ዘ ኢኮኖሚክ ስትራቴጂ ኦፍ ኢፒአርዲኤፍ ገቨርንመንት ኢዝ ኬም ቱ ቢ ናውን አስ ቅድም እየዋለሁ አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን ደግሞ አድሊ ይባላል ባጭሩ። የኢፒአርዲኤፍ ገቨርንመንት የኢኮኖሚ ስትራቴጂ ነው አድሊ ማለት። መጀመሪያ እርሻው ይበለጽጋል፣ እርሻው ያድጋል፣ በመቀጠል ደግሞ ኢንዱስትሪው ይከተላል። እርሻው ታደገ፣ ለኢንዱስትሪዎች ግብዓት ይገኛል፣ ኢኮኖሚ በከፍተኛ ሁኔታ ይሻሻላል የሚል ፍልስፍና ነው፣ ስትራቴጂ ነው ይሄ አድሊ። ሶ አድሊ የኢፒአርዲኤፍ ገቨርንመንት
አንዱ ዋና የኢኮኖሚ ስትራቴጂ ተደርጎ ይወሰዳል። ዩኒቨርሳል ኤሌክትሪፊኬሽን አክሰስ ፕሮግራም ይሄ የሩራሉን አካባቢ የኤሌክትሪክ ተጠቃሚ ለማድረግ ታስቦ የወጣ ፕሮጀክት ነው። የፕሮጀክት ስም ነው እንጂ የሀገሪቱ አይደለም። ዲቨሎፕመንት ስሮ ኮኦፕሬሽን ካምፔን ይሄ ደግሞ የደርግ የእድገት በህብረት ዘመቻ ነው። አይገናኝም። ሊትረሲ ካምፔን ይሄም የማይምነት ቅነሳ የደርግ ዘመቻ ነው። ይሄም አይሆንም። ስለዚህ መልሱ ኤ ነው የሚሆነው። 12ኛ one is not true about the hydropolitics of the Nile. A, the 1929 and 1959 treaties for the utilization of Nile excluded ኢትዮጵያ። ልክ ነው። ይሄ ናይልን ለመጠቀም ሁለቱ ታሪካዊ ስምምነቶች የሚባሉት እንግሊዝ እና ቅኝ ግዛቶቿ ግብጽና ሱዳን በ1929 ዓ.ም እና በ1959 ዓ.ም ሁለት ጊዜ ስምምነቶች ተፈራርመዋል። እና እነዚህ ስምምነቶች ኢትዮጵያን ኤክስክሉድ ያደርጋሉ። ኢትዮጵያን ያካትቱ አይደሉም። ኢትዮጵያን ያላሳተፉ ናቸው። ልክ ነው። B, the 1959 treaty ensured a monopoly on the waters of the Nile by Egypt and Sudan. እንዲያውም የ1959 ዓ.ም ትሪቲ ስምምነት ናይልን ግብጽና ሱዳን እንዲጠቀሙበት የሚል ነው። ኢትዮጵያን ኤክስክሉድ በማድረግ እንግዲህ ኢትዮጵያ ከ80% በላይ የሚሆነውን የናይል ውሃ ኮንትሪቢዩት የምታደርግ ሀገር ናት። ይልቁንስ ነው እያለ ይሄ ስምምነት ግብጽና ሱዳን ናይል መጠቀም አለባቸው የሚል ስምምነት ነው። ልክ ነው። ይሄም ትክክል ነው። ኢትዮጵያ from first attempt to use Nile during ኢምፐረር ኃይለ ሥላሴ ልክ ነው። በአፄ ኃይለ ሥላሴ ዘመነ መንግስት ናይልን ለመጠቀም ለመጀመሪያ ጊዜ ሙከራ አድርጋለች። ሙከራ ነው። ልብ በሉ። ሀሳብ መጀመሪያ የሀሳብ እንቅስቃሴ ነው። በሙከራ ደረጃ ነው እንጂ አልተሳካም። ሆኖም ግን አፄ ኃይለ ሥላሴ ግድቡን ለመገንባት ሲፈልጉ በዋናነት የብድር ሰጪ ተቋማት IMF፣ ወርልድ ባንክ የሚባሉ የዓለም አቀፍ ብድር ሰጪ ተቋማት ለኢትዮጵያ ብድር ለመስጠት ፈቃደኛ አልነበሩም። ሰው በዛ ምክንያት ሳይሳካ ቀርቷል ማለት ነው። ሰው ለመጀመሪያ ጊዜ አቴምፕት ግን ያደረጉት ሀሳቡን ያነሱት አፄ ኃይለ ሥላሴ ናቸው ማለት ነው። ዲ the Ethiopian Great Renaissance Dam was built with the great will of Egypt and Sudan. ግሬት ዊል ኦፍ ማለት በግብጽና በሱዳን መልካም ፍቃድ ነው የተገነባው ነው የኢትዮጵያ ታላቁ ህዳሴ ግድብ። በምንም ታምር አይደለም። እነዚህ ሁለት ሀገራት ኢትዮጵያ ናይል እንዳትገነባ አባይ እንዳትገነባ ስትሮንግሊ ይቃወማሉ። በእነሱ መልካም ፍቃድ አይደለም የተገነባው። ስለዚህ መልሱ ዲ ነው ማለት ነው። ዲ ነው ማለት ነው። ስለ ሃይድሮፖለቲክስ ኦፍ ኢትዮጵያ ትክክል ያልሆነው ዲ ነው ማለት ነው። the Ethiopian role in peacekeeping is not evident in blank ይላል። ላይቤሪያ፣ ሩዋንዳ፣ ሱዳን፣ ቻይና ይላል። እንግዲህ ወደ ላይቤሪያ ፒስ ኪፒንግ ልካለች፣ ወደ ሩዋንዳ፣ ወደ ሱዳን፣ ወደ ሶማሊያ፣ ወደ ኮሪያ ሶ ማኒ ስቴትስ። ወደ ቻይና ግን አላከችም። የኢትዮጵያ ፒስ ኪፒንግ ሚሽን ኢትዮጵያ ሰላም አስከባሪ ተቋም ኃይል ወደ የትኛው አካባቢ ነው ያልተላከው ነው ደግሞ ሚና ያልተጫወተው የት አካባቢ ነው? ኦብቪየስሊ ወደ ቻይና የሚለው መልስ አይሆንም ማለት መልሱ ዲ ነው የሚሆነው። ሰው መልካም። ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒት 8ን በተመለከተ ዋና ዋና ሀሳቦች በዚህ መልኩ በጥያቄ ቀርበዋል። ይሄንን ቴሌግራም ቻናል ላይ ለጥፋለሁኝ፣ ማንበብ ትችላላችሁ። በሶፍት ኮፒ አወርዳችሁ። ስለነበረን ጊዜ አመሰግናለሁ። ቻው።